100 ሚሊዮን የሚያወጣ ዳይመንድ ዘርፈው አልተያዙ። የዘረፉበት መንገድ ደግሞ በጣም ይደንቃል። የእውነተኛ ታሪክ የሚጀምረው በዚህ ሰውዬ ነው። ስሙም ሊዮናርዶ ይባላል። እድሜው 49 ዓመቱ ነው። ስታዩት ግን ይህ 49 ዓመቱ ነው የምትሉት፣ ምክንያቱም ሸበላና ወጣት ነው። ትክክለኛ ፎቶም ይሄ ነው። የሚኖረው ደግሞ ቤልጅየም ውስጥ ነው። ስራው ብዙ ጊዜ መዝረፍ፣ ማምታታት፣ በቃ ወንጀል ነክ ነገሮች ናቸው። አብዛኛው ግን የተገናኘው ከዘርፊያ ጋር ነው። 1-2ም ተይዟል። የበለጠ ለመዝረፍና ለማጭበርበር እንዲመቸው ደግሞ ቢሮ ሁሉ አለው። ዳይመንድ በብዛት የሚሸጥበት ንግድ አካባቢ ማለት ነው። 2001ም እንደ ፈረንጆች አቆጣጠር ከሆነ ሰው ትልቅ ኦፈር ይቀርብለታል። ይሄ ሰው ማንነቱ አይታወቅም። የተደራጁ አደገኛ ዘራፊዎች ናቸው። እንዲህም ብሎ ለሊዮ ኦፈር ያቀርብለታል። ቤልጅየም ውስጥ በጣም ውድ እንቁ የሚቀመጥበት፣ ዳይመንድ በብዛት የሚገኝበት፣ ሰው ሁሉ ንብረቱን አምኖ የሚያስቀምጥበት ካዝና አለ። ያን ካዝና እንዝረፍ ይላል። ሊዮናርዶ ሲሰማ ኖ ይሄ ካዝና በጭራሽ አይዘረፍም፣ በጣም ነው የሚጠበቀው፣ አትልፉ ይላቸዋል። እነሱም ታዲያ ችግር የለውም ከአንተ የሚጠበቀው የካዝናውን ሌአውት ፎቶ አንስተ ለእኛ መስጠት ነው ብቻ ይሉታል። ታዲያ በዚህ ምን እጠቀማለሁ ሲል $100,000 እንከፍላለን ይሉታል። ፎቶ ለማንሳትም ታዲያ እስክሪብቶ ይሰጡታል። ይሄ እስክሪብቶ እላዩ ላይ ካሜራ አለው። ከዛም ቀጥ ብሎ ይሄዳል ልክ እንደ ከስተመር ሆኖ። ይህንን ካዝና ኮንትሮል የሚያደርጉት ድርጅቱ ደግሞ እሱም እንደሌላ ከስተመር የራሱን እቃ ለማስቀመጥ የመጣ ስለመሰላቸው ወደዚህ ካዝና ያስገቡታል። ሲያስገቡት ታዲያ እሱ በዛች ትንሽዬ እስክሪብቶ ሁሉን ነገር እየቀረጸ ነበር። ምን አይነት ሴኩሪቲ እንደሚጠቀሙ፣ ካሜራቸው የቱጋ እንዳለ፣ አብዛኛው ነገር የቀረጸላቸው ምንድነው ቴክኖሎጂያቸውን ነው። ምን አይነት ቴክኖሎጂ እንደሚጠቀሙ ማለት ነው። ከሰዓቶች በኋላም ይሄ ነገር አርግልን ካሉት ሰዎች ጋር ተገናኘ። ፎቶውን ሰጣቸው። $100,000 ለሱ ከፈሉት። ከመሄዳቸው በፊትም ሊዮናርዶ እንዲህ ይላቸዋል፣ እንዳታስቡት፣ ለመዝረፍ ከምታስቡ በላይ ጥብቅ ነው ብሎ ይነግራቸዋል። እነሱም ለእኛ ቶ ይሉታል። 5 ወርም አለፈ። እነዚህ ሰዎች ለሊዮናርዶ ደወሉለት። ከ5 ወር በኋላ ማለት ነው። ሊዮናርዶ ምን ተፈጠረ ሲላቸው አይ ልናገኝ የምንፈልግበት የሆነ ቦታ አለ፣ ድብቅ ቦታ ይሉታል። እሱም ላጥላጥ ያለ ወደዚህ ቦታ ሲሄድ እኚህ ዘራፊዎች ሊዮናርዶ በፎቶ የሰጣቸውን እንዳለ ሰርተውታል፣ መጋዘን ውስጥ ማለት ነው። ሪፕሊካ ያድርገው ማለት ነው፣ ወይም ደግመውት ማለት ነው። ምን ይሰራላቸዋል ካላችሁ ሊለማመዱበት ከዛኛው ካዝና ጋር ይሄኛው ካዝና አንድ አይነት ስለሆነ እንዴት አድርገው ማምለጥ እንዳለበት ተመሳሳይ ሴኩሪቲ አድርገው ተመሳሳይ ካሜራ ሴታፕ ሰርተው እየተለማመዱ ነበረ። እንዴት ነው የምናመልጠው፣ እንዴት ነው ካሜራ ውስጥ የማንገባው እያሉ ከትንሽ ቀናቶችም በኋላ ሊዮናርዶን እና እዚህ ዘረፋ ላይ አትሳተፍም ብሎ ይጠይቁታል። እሱም በደስታ ብሎ ይቀላቀላል። ምክንያቱም እሱም ከዚህ በፊት እንደዚህ አይነት ስራዎችን ሰርቶ ስለሚያውቅ። አሁን ይሄ ነገር ወደ ተግባር ለመግባት 1 ቀን አይደለም፣ 2 ቀንም አይደለም፣ ወርም አይደለም፣ 2 ድፍን ዓመት ነው የፈጀባቸው። እያጠኑ እየተለማመዱ ድክመቱን እያወቁ ተመሳሳይ ካዝና ቤት ሰርተው ማለት ነው። ሌያውቱን አስተካክለው ካርታውን አንድ አይነት አድርገውት ምናምን። እንግዲህ ምን ያክል ትኩረት እንደሰጡት የምታውቁት በዚህ ነው። 2 ዓመት ሙሉ አንድ ነገር ማጥናት ስራዬ ብሎ ምንም ቢሆን ይከፈታል ብዬ አስባለሁ። በዛ ላይም ምን ያክል ከባድ እንደሆነም ያሳያል ሴኩሪቲው። አሁን ጊዜው 2003 ነው እንደ ፈረንጆች አቆጣጠር። የሚፈልጉት ቀንም ደርሷል ለመዝረፍ። ሊዮናርዶ እኚህን ሰዎች ጭኖ ወደ ሚዘርፉት ካዝና ይሄዳል። እንደደረሱ እነሱ ወደ ውስጥ ይገባሉ። እሱ መኪና ውስጥ ሆኖ እነሱን መጠበቅ ይጀምራል። እንዲሁም ከውጭ ደግሞ ችግር ካለ ያሳውቃቸዋል በሬዲዮ። አብዛኛው ጊዜ ፕሮፌሽናል ዝርፊያ በሚሰራበት ሰዓት እንደ ሊዮናርዶ አይነት ሰዎች አሉ በቃ ውጭ የሚጠብቁ። እሱም በቃ ይሄን እንዲሰራ ነው የተሰጠው። ያደረጉትም ደግሞ ቀጥ ብለው ወደ ድርጅቱ አይደለም የገቡት። ከድርጅቱ ጀርባ ሌላ ፎቅ አለ። እሱን ሰብረው ገቡና ከዚህ ከገቡበት ፎቅ ደግሞ በጀርባ ይወጡና የድርጅቱን ጀርባ በር ይከፍታሉ። በምን ሀክ እያደረጉ እየጠለፉ። ምን አይነት ሴኩሪቲ እንደሚጠቀም ድርጅቱ ስለሚያውቁ ምንም አይነት ድምፅ አላሰሙ። እንዴት ባይፓስ ማድረግ እንዳለባቸው ወይም ደግሞ እንዴት ማለፍ እንዳለባቸው፣ ካሜራውንም እንዴት ማምለጥ እንዳለባቸው አጥንተዋል። በቃ እያንዳንዱን ነገር ሳይታወቅባቸው ነበር ያደረጉት። በቀላሉ ካዝና ውስጥ ገቡ። በውስጡም ይሄ ካዝና $100 ሚሊዮን በላይ የሚያወጣ ንብረቶች አሉት። ስብርብር አድርገው በሻንጣቸው ጫኑ። ወርቅ፣ ዳይመንድ፣ ብርም ነበረ። አብዛኛው ግን ብዙ ያገኙት ዳይመንዶች ነው። ለቆዩትም እዚህ ካዝና ውስጥ ለ1 ሰዓት ተኩል ነው። አስቡት፣ ማንም ሳይዛቸው፣ ማንም ሳይነቀባቸው እዛ ካዝና ጠባቂ እያለ ነው እነሱን ፎቶ አድርገው 1 ሰዓት ተኩል ሙሉ ሰባብረው የሚፈልጉትን የወሰዱት። ቀጥታም ወደ ሊዮናርዶ ቤት ሄዱ። ደስ አላቸው፣ ጨፈሩ፣ ተሳካልን አሉ። እዛች ቤት ውስጥ ዘለሉ። ከትንሽ ሰዓታቶች በኋላም ተረጋጉ። ሲጨፍሩበት ሲዝናኑበት የነበሩ እቃዎች እንዳለ መረጃ ሊሆናል ብለው ያሰቡትን እንዳለ ሰበሰቡ። በቆሻሻ መጣያ ጨመሩ። ግን ማወቅ ያለባችሁ ተራ እቃዎችን አይደለም እዚህ ጋርቤጅ ውስጥ የሚጨምሩት፣ ሲጠቀሙባቸው የነበሩትን የወንጀል እቃዎችንም ጭምር ነው እዚህ ጋርቤጅ ውስጥ የከተቱት። በንጋታውም በጣም ፕሮፌሽናል ናቸው። አንድ ላይ መሄድ አልፈለጉም። ለየብቻ ነው መሄድ የፈለጉት። ኤርፖርት ምናምን አይደለም፣ በመኪና ተከራይተው
ከቤልጂየም መውጣት ወዴት ወደ ጣሊያን ለመምጣት ሲለጣጠሉም ታዲያ ሊዮናርዶ እሱ ቤት ውስጥ የተሰበሰቡትን ቆሻሻ ጋርቤጆች መረጃ ያለውን እሱ መኪና ውስጥ ተቀመጠ። አብሮት ደግሞ ስፒዲ የሚባል ሰው አለ። ትንሽም እንደነዱት ታዲያ ስፒዲ በጣም ጭንቀታም ሰው ነው። ይህን ጋርቤጅ እንጣለው፣ ድንገት እንኳን ቢያስቆሙን ፍተሻ ቢፈትሹ ልንያዝ እንችላለን፣ እንጣለው ብሎ ሊዮናርዶ ማስደነቅ ጀመረ። ካላቆምክ ብሎ ይህን መኪና ጭቅጭቅ ሲያደርገው ሊዮናርዶ መኪናውን አቆመው። ይህን ጋርቤጅም ለማቃጠል ሊዮናርዶ ወረደ። ስፒዲ ግን አናቃጥለውም ማለት ስናቃጥለው የሆነ ነገር መጥቶ ሊይዙን ይችላሉ፣ ዝም ብለን ወደ ውስጥ ገባ ብለን እንበትነው እንጣለው አለ። ሊዮናርዶ በዚህ ሀሳብ አልተስማማም። ስፒዲ ግን ሊሰማው አልቻለም። ጋርቤጁን ብድግ አድርጎ በተነው፣ እንዳይሰበስበው አስጠላው። ሊዮናርዶ በቃ የራሱ ጉዳይ ብሎ እሱም መንገዳቸውን ወደ ጣሊያን ይቀጥላሉ። ጣሊያንም የሚፈልጉት ቦታ ሁሉም ተገናኙ። የዘረፉትንም እዛው ጣሊያን ላይ ተካፈሉ። ከትንሽ ቀን በኋላ የሆነ ገበሬ በጣም ተበሳጨ። ምክንያቱም እህሉ ላይ የሚንከባከበው የሚጠብቀው ምግብ ላይ ቆሻሻ ተበትኖ ማናቸው የበተኑት? እነ ሊዮናርዶ። ይህ ገበሬ ግን በነገሩ በጣም ስለተናደደ ፖሊስ ጋር ይደውላል። ንብረቴ ላይ ቆሻሻ እየጣሉብኝ ነው ብሎም ሪፖርት ያደርጋል። ፖሊሶቹ የምን ቆሻሻ ምን አይነት ቆሻሻ ይሉታል። እሱ በይሳ ጓንት ምናምን ጽሑፍ ያለበት የሆነ እኔ አላውቅም ብቻ ጥለውብኛል ይላል። ሌላ ሲያየው ነገር አለ ይሉታል ፖሊሶች። አዎ የሆነ ዳይመንድ ምናምን የሚል ጽሑፍ ያለበት ወረቀትም አለ ይሏቸዋል። እና አብሮት ፕላስተር ተለጥፎበታል ይላል። ይሄኔ ፖሊሶቹ ዳይመንድ የምትለዋን ነገር ሲሰሙ ዝርፊያው ሪፖርት ተደርጎላቸው ፍለጋ ላይ ስለሆኑ ቆይ እስቲ ነገር ከተገናኘ ብለው መጣን እንዳትነካው ይሉታል። መጥተውም ይህንን የተጣለው ቆሻሻ እያንዳንዷን መመርመር ጀመሩ። የተገመጠም ሳንዱችም አገኙ። ይህን ሳንዱች ማን ነበር የበላው? ሊዮናርዶ ነበር የበላው። ላብ ወስደውም ከዚህ ሳንዱች ላይ ዲኤንኤ መፈለግ ጀመሩ። ያው ምራቃችሁ ምናምን ከነካው ዲኤንኤያችሁ ከምግቡ ላይ መውጣት ይችላል። ወዲያውም ነበረ ይህን ዲኤንኤ ያገኙት። ወስደውም ሲያመሳስሉት የማን ነው ብለው የሊዮናርዶ እንደሆነ ቁልጭ ብሎ አሳያቸው። ሊዮናርዶ ጣሊያን ሄዶ የሚገባውን ተከፋፍሎ መኪና ተከራይቶ ነበረ ወደ ጣሊያን ሄዶ አላልኳችሁም? እሱም መኪና ሊመልስ ወደ ቤልጂየም ይመጣል። በተጨማሪም ደግሞ በፊት ተከራይቶ ዳይመንድ አካባቢ ይሰራል አላልኳችሁም? የተላከለት እቃ አለና እሱን ለማየት ወደዚያ ሄዳል። እዛ ሲሄድ ግን መንግስት እሱን ፍለጋ ላይ እንደሆነና ፖሊሶች ደግሞ እሱን ካያችሁት እዚህ ቢሮ ከመጣ ሪፖርት አድርጉ ብሎ ለሲኩሪቲ ሰራተኞች ተናግሮ ነበር። ሲኩሪቲ ሰራተኛ ሲያየው ይደውላል። ፖሊስም ወዲያው መጣ። ሊዮናርዶን ቀጨም አደረጉት። ጥያቄ መጠየቁም ጀመሩ ፖሊሶች። ከማጋን የዘረፍከው? ለስንት ነበር የዘረፋችሁት? ሊዮናርዶ ቢሰጥ አልናገርም አላወጣም አለ። አንድ ያወራው ስለ ስፒዲ ብቻ ነው። ስፒዲም ስሙ የታወቀው ስለ እሱ መረጃ ስለሰጠ ነው። በተረፈ ሌሎቹ አብዛኛውን ዳይመንድ የዘረፉት አልተያዙ። ንብረቱም እስከ ዛሬ ድረስ የዘረፉት አልተገኘም። ማንነታቸውም አይታወቅም። ምክንያቱ ደግሞ ሊዮናርዶ ምንም አልተናገረም። ፖሊሶች ደግሞ ያለ መናገር መፍታችሁ ይጠበቃል። እዚህ አፍሪካ ቢሆን በዱላ ያልሰራውን ወንጀል ሁሉ ያሳምነዋል። አፍሪካ ውስጥ በነገራችን ላይ በጣም መናገር ፈልጋለሁ ይህን ጉዳይ፣ ምክንያቱም የሆነ ቪዲዮም ስላየው ነው። አፍሪካ ውስጥ ህግን መማር ያለባቸው ህግ አስከባሪዎች ናቸው። ስፔሻሊ ፖሊስ ተብሎ በከተማ ውስጥ ያሉ ማህበረሰቦች ህግን ከማህበረሰቡ በላይ ማወቅ አለባቸው። ለምን? ህግን ለማስከበር አይደለም፣ ህጉን ስለማያውቁት ነው። እንዲምላችሁ መጥቶ ይጠልዝሃል። ህጉ ጠልዝ ይልሃል፣ ህጉ ምታ ይልሃል፣ ግን ይመታሃል። አፍሪካ ውስጥ በቃ ድፍን ፖሊሶች ጸርተው የተማረ የፖሊስ ኃይል ያስፈልገናል። አብዛኛው ችግር እየሆነብን ያለው ጉቦኛ ነው። አብዛኛው ከህጉ ተቃራኒ ነው የሚሰራው። በአጭሩ አፍሪካ ውስጥ ህግ አስከባሪዎች ህግን ቢያውቁ ጥሩ ነው እላለሁ። ወደ ታሪኩ ስንመለስ ሊዮናርዶ 10 ዓመት ተፈረደበት። እስካሁንም ወጥቷል፣ ነፃ ሰው ነው። ዛሬ እውነተኛ ታሪካችን ይህን ይመስላል። ወዳችኋለሁ። በቀጣይ እንገናኛለን። ላይክ ሰብስክራይብ ማድረጋቸውን እንዳረሱ